ፍቅር እንግዲህ በምክርም በዝክርም ሆነ ዋጋዋን አግኝታ ተመልሳለች ማለት ነው። ዛሬ በመጨረሻም ለቋታል። ግን ደግሞ ወንድሟና ዴቭ እየፈለጓት እየተጣሩ እያለ አቤት ባርኮቴ እንዳለች ዝርር አለች ማለት ነው። ፌንት ነቀለች። የረባ ምግብም አልበላችም። እንግዲህ ታስራ ስለከረመች መሰለኝ። አሁን ግን የእውነት መቀጣጫ ይሆንሻል ብዬ አስባለሁኝ፣ እንደ ሰው የምታስቢ ከሆነ ማለት ነው። ማለቴ ይሄ ሁሉ ነገር ደርሶብሽ ከአሁን በኋላ አደይ ላይ የሆነ ተንኮል አደርሳለሁ ብትይ እንግዲህ ውርድ ከራስሽ ነው። ማለቴ አይለቅሽም ከአሁን በኋላ ባርኮቴ ራሱ አይለቅሽም። ብቻ ዛሬ አቤት 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 መጀመሪያ እንደ ምክርም አደረገ እንደ ዝክርም አደረገ። ግን አንቺ ሴት ነሽ፣ ሰው ነሽ፣ የሰው ፍጡር ነሽ አንቺ። ቆይ ምን አድርጊ ብለሻት ነው እንደዚህ የምታሰቃያት አደይን? ምንድን ነው ያደረገችሽ? ብዙ ነገር። ምን ያላደረገችኝ ነገር አለ? አደይ ብዙ ነገር ነጥቃኛለች። ቆይ አንገቷን ደፍታ ስለሰራች? እሷ እኮ ቤተሰብ አስተዳዳሪ ናት። ምን አድርጊ ነው የምትያት? አንተ የማታውቀው ብዙ ነገር አለ። ባርኮቴን ወሰደችብኝ፣ ዴቭን ወሰደችብኝ። ቆይ አንተ አባት አለ? ምን ማለትሽ ነው? እኔ እኮ የአደይ አባቴ ነው። እንደ አባቴ አድርጎ ነው ያሳደገኝ። እሱን አይደለም ወላጅ አባቴ የለህም? አባቴ ሞቷል እና ምን ይጠበሳላት? ዳይመንድ ግን የእውነት ዛሬ ተመችቶኛል። ለምን ብትሉ ባርኮቴ ያስገባለትን ገንዘብ ለአደይ ሊመልስላት ነው። ምክንያቱም ተሳስቼም ቢሆን በግፍ የአደይን ገንዘብ መብላት አልፈልግም። እህቴ ነች አለ ማለት ነው። ምክንያቱም የእሷን ላብ ነው የከፈልሽኝ፣ ስለዚህ ይህንን ለአደይ መመለስ አለብኝ ብሎ ወስኗል። እንግዲህ ለአደይ ሊመልስላት ደውሎ ጠርቷታል ማለት ነው። ለምለምና ሊዲያ ደግሞ በኤላዬ ተደባደቡ። ለምለም እንግዲህ ያንን ዊጓን ይዛ ነበረ እንደ ዶሮ መነጫጨት። የእውነት በእሷን በሰው ደግሞ እኮ እንዴት እንደምትሆነች ሊዲያ የምትባል የምሬን እኮ ነው። ባየቻት ቁጥር ለምን አይሻለሁ? ቆይ አንቺ የላ ቤት ምን ትሰሪያለሽ ታለች እኮ ጭራሽ። እና ታዲያ የት ልጅ ይልልሽ? እሷ እኮ ነች የላ ፍቅረኛ፣ አንቺ አይደለሽም። አጀቦላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። ዛሬ እንግዲህ በመጨረሻም ፍቅር አመለጠች። ሊዲያና ለምለም ሲደባደቡ ንጉስ አመለጠ ማለት ነው። አመልጧቸው ሄደ። ምክንያቱም እንትናን ፍቅር ካልተለቀቀች ዛሬ እዘለዝልሃለሁ ምናምን እያለ እያስፈራራው ነበረ ማለት ነው ባርኮቴ። በዚህ መሀል ግን እሱ አመልጦ ሄደ። እነሱ ሲደባደቡ ድብድባቸውንም ጭቅጭቃቸውንም ሲጨርሱ ሲፈልጉት የለም እንዴ አለና ባርኮቴ ሄደው ሲፈልጉት የለም። ከዛም አደይ የታገተችበት ቦታ ሄደው ሲታዩ አደይ የለችም። ማነች ይቺ ልጅ? ፍቅር የለችም፣ ለቋታል ማለት ነው። እንግዲህ ባርኮቴና ዴቭ እየፈለጓት ሲጣሩ ከዛም አገኟት ማለት ነው። በስተ መጨረሻ እንግዲህ ተገኝታለች። ከዛ ይሄ ማን ነው አነጋገር አይችልም ልበል ዴቭ። አደይ አንቺን ብትሆኚ ከአሁን በኋላ እህቴን መጥፎ ቃላት እንድትናገሪያት አልፈልግም አላለ። ቆይ እንጃ አፍ እንዳመጣላችሁ የምታወሩት ነገር። አደይ ደግሞ ምን አላደረገች እንዴ? ብቻ አንድ ሰው አንድ ላይ ቁጭ ብሎ ካያችሁ ደማችሁ የሚፈላው ነገርስ? ድሮም ሰራተኛ ሲባል ኧረ ተይ ሊዲያ ተይ። መጀመሪያ እንደ ሴት ሁኚ። የምሬን እኮ ነው የምልሽ። አሁን እንደው ይህንን እላሽ ላይ የደፋሽውን ጸጉር ቢያነሱት እኮ እንደው ወንዶቹ ራሱ ይፈሩሻል፣ አይደለም ሴቶቹ። የምሬን እኮ ነው። ሊዲያ እኮ ግንባሯን አይታችኋታል? ምን እንደሚያክል ጸጉር የለማ። ይሄንን ላው ላይ እንደዚህ ከፊት ያለበሰችው እኮ ዊግ ነው። እሱ ቢነሳ እንግዲህ ያስባችሁታል። ቀንድ የሌለው ዝንጀሮ መስላ ቁጭ። ፈጣሪ ትዕግስት ውስጥ። ለማንኛውም እንግዲህ ሊዲያ ዋጋሽን አግኝተሻል። ዛሬ ጠፈጠፈችሽ ሊዲያ። ለምለም ጎበዟ ጥፍ አደረገቻት። ከዛ ዴቭ ከአሁን በኋላ እጅሽን እህቴ ለስታነሽ እንዳላይሽ ብሎ እጇን ይዞ ሲለፈልፍ ኤላዬ መጥቶ ምን እያደረክ ነው አለና ምንጭቅ አደረገና ስማ መጀመሪያ አፍን ከመክፈት በፊት እህትን ስርዓት አስተምራት። ሲቀጥል ደግሞ ሄላ ማነችቺ ለምለም ካልነኳት አትነካም። ቆይ ምንድን ነው እሱ? ቆይ ማኑ ጥፋቱ መጀመሪያ? ቆይ አንቺ ሊዲያ ምንድን ነው ያደረግሽው? ምንድን ነው ሲላት ባርኮቴ እነ ባርኮት ቤት ሲሄድ ለምለም እዛ አለች። ከዛ ስመጣ ደግሞ እዚህ ከአደይ ጋር እያሙኝ ደረስኩባቸው። ቆይ የት ልሄድ እኔ? አደይ አንቺም ሆንሽ
ለምለም ካሁን በኋላ ማንም ሰው እህቴን እንዲናገርብኝ አልፈልግም። አቶ ዴቭ ማለት ነው። ቀረባ ደፋር። አደይ ስንት ሀሳብ አለባት ለራሷ። አቦ እንዴ ምን ጉድ ነው እናንተዬ። ብቻ ደነፋ እስከሚበቃው ድረስ ዴቭ። ኤላም እንግዲህ አስጠንቅቆት በጣም ታሳዝናለ ዴቭ ግን አለና ፍቅረኛውን ይዞ ወደ ቤቱ ተመለሰ። እሷም ደግሞ በቃ እምነቷ እየተንሸራሸረ መጣ በኤላ ላይ ማለት ነው። ስለዚህ ወጥቼ ስራ መፈለግ አለብኝ። በቃ እኔ አንተ ሁሌ ስትሰጠኝ የሆነ ጥገኛ ነገርና ሁሌ አንተ ስቀበል የበታችነት ስሜት ስለሚሰማኝ በራሴ ስራ መስራት እፈልጋለሁ። ደግሞም በቃ አላቅም ውስጤ ይፈራል። አንተ የሌላ ሰው እንደምትሆነው ውስጤ እየነገረኝ ያለው ተደጋጋሚ። ተይ ለምልዬ መቼም ዘላለም ያንቺ ነኝ ብዬ ውስጥ ባላሳምንሽም ግን ደግሞ አንቺን መቼም ልተውሽ አልችልም። መቼምም አልተውሽም። የአባቴ ነገር ትንሽ ግራ ቢያጋባኝም ግን ደግሞ እንደዚህ እንዳታስቢ አላት ማለት ነው። እሱ ለራሱ አባቱናና እዛ ሚስት አግባ እያለው እየጨቀጨቀ ነው ማለት ነው። እሱ ደግሞ ፍቅረኛውን ጥሎ መሄድ አልፈለገም። አሁን ከሁለት የወደቀ ዛፍ ነው የሚሆነው። ሄልም ልጅ እንግዲህ ለምለምና ሄል ላይ ተመካከሩና አስቡ።